አሰልጣኝ ሚኬል አርቴታ በእንግሊዝ አራተኛ ዙር የኤፍኤ ካፕ መርሃ ግብር አርሰናል ከዊጋን አትሌቲክ ጋር ባደረገው ጨዋታ አንዳንድ ነገሮችን አስመልክተውናል። ከነዛ መካከል ቀጣዩ የአርሰናል የ10 ቁጥር ስፍራ ተጫዋች የመሆን እድል አላቸው ተብሎ የተጠበቁ ከሚገኙ ተጫዋቾች መካከል አንዱ ቡካዮ ሳካን የተመለከትንበት ጨዋታ ነበር። በጨዋታው መርሃ ግብር ላይ ምናልባት ይሄኛው በዚህ ውድድር ዓመት አርሰናል በአንድ ጨዋታ ላይ በሶስት አጋጣሚዎች ተጫዋቾች በቋሚነት ጨዋታዎቻቸውን ይጀምራሉ ተብለው ስታርቲንግ ላይን አፕ ላይ በወጡበት ቅጽበት ከዛ በኋላ ደግሞ ሰደሊ ባጋጠማቸው ነገር በጨዋታው ላይ ሳይሳተፉና ሳይሰለፉ ከጨዋታ ውጪም ጭምር ሲሆን የተመለከትንበት መርሃ ግብርን ነበር። ከዚህ መነሻ ቡካዮ ሳካ በጨዋታው ላይ የ10 ቁጥር ስፍራ ተጫዋች ሆኖ እንደመጀመሩ መጠን ምንድን ነው ቀጣይ የሚሆነው የሚለው ጉዳይ በደንብ ከሚጠበቁት መካከልም ጭምር የሚያደርገው ነው። ለምሳሌ በእንደዚህ አይነት ቆይታዎች ውስጥ የሚኬል አርቴታ ቡድን ተጫዋቾችን ከሚጫወቱበት ሁሌም ከሚጠበቅባቸው የሜዳ ላይ ስፍራዎቻቸው ባሻገር ሌላ ሚና በመስጠት ሌላ ስዋፕ በማድረግ ተጫዋቾች ሜዳ ውስጥ እንዲጫወቱ የማድረግ ለምሳሌ ማይለስ ሌዊስ ስኬሊ ኦፍኮርስ የአማካይ ፍረ ተጫዋች ነበር ሆኖ የጀመረው። ከዛ ባለፈ ሌፍት ባክ ሆኖ ይጫወታል ጨዋታውን። ግን በአብዛኛው ትላንትና ሃይራፕ ዘፒች ለተጋጣሚ ሳጥን ይበልጥ በጣም ቀርቦ የሚጫወት ረጃጅም ኳሶችን በደንብ የሚያቀብል በጣም ጥሩ ተጫዋችም ጭምር ሆኖ የተመለከትንበትን ቆይታ በመርሃ ግብሩ ላይ አስተውለናል። ሳካም በተመሳሳይ በቡድን ውስጥ በጣም ጥሩ ጊዜ ማሳለፍ የቻለ ምንም እንኳን 46 የሚጠጉ ደቂቃዎች መሆን ቢችሉ በአርሰናል ቤት ውስጥ ያንን ሚና የሚወጡ ሌሎች ተጫዋቾችም ጭምር ቢኖሩም በቡድን ውስጥ ሜቢ የግል ምክንያቴን አነሳለሁ፣ ነገር ግን ቀጣዩ የቡድኑ 10 ቁጥር የመሆን ስፍራ አላቸውም ጭምር ከሚነሱ ተጫዋቾች መካከል ይነሳሉ። ማርቲን ኦዴጋርድ፣ ካይ ሃቨርትዝ፣ ሚኬል ሜሪኖ በዚህ ሰዓት ላይ ይህንን ቦታ መሸፈን የሚችሉ ተጫዋቾች አሏቸው። ነገር ግን እነዚህ ሶስቱም ተጫዋቾች ደግሞ በጉዳት ላይ የሚገኙ ተጫዋቾች ናቸው። ኢታን ኑዋኔሪ ደግሞ በውሰቱ ወደ ኦሎምፒክ ደ ማርሴይ አቅንተዋል። የእነዚህ ተጫዋቾች አለመኖር ምናልባት በቡድን ውስጥ ሌላው ቨርሳታይል ተብለው ከሚነሱ ተጫዋቾች መካከል አንዱን ቡካዮ ሳካን እዚህ ቦታ ላይ እንዲጫወት የማድረግ ውሳኔ በአሰልጣኝ ሚኬል አርቴታ ቀጣይ ሊሰጡት የሚችሉበት እድል እንዳለ በደንብ እንነሳለን። 2020 ሳካ አማካይ ስፍራ ተጫዋች ሆኖ ከብሬተን ጋር በነበረው ጨዋታ ላይ እዛ ጨዋታ ላይ አርሰናል አክቹዋሊ 2-1 በሆነ ውጤት ሽንፈትን አስተናግዷል። ነገር ግን አማካይ ሆኖ ነበር በጨዋታው ላይ የጀመረው። ከዛ ባለፈ በዓለማችን ላይ በዚህ ሰዓት ላይ ከሚገኙ ደግሞ በጣም ምርጥ ከሚባሉ የመስመር የአጥቂ ስፍራ ተጫዋች መካከል ደግሞ እንዳንዱ የምንቆጥረው ነው። ገና 24 ዓመቱ ላይ ነው የሚገኘው ተጫዋቹ። 7 ጎሎች አሉት፣ 7 አሲስቶች አሉት በሁሉም ውድድሮች በ33 አጠቃላይ ባደረጋቸው ጨዋታዎች። ለአንድ የ24 ዓመት ተጫዋች ምንም እንኳን የኬሪሩ ፒኩ ላይ ባይገኝም ዘንድሮ ልክ እንዳሰለፍነው ዓመታት በጣም ድንቁ እንኳን ባይሆን በ33 ጨዋታዎች በ14 ጎሎች ላይ በሁሉም ውድድሮች በቀጥታ ተሳትፎ ማድረግ ችሏል። ሳካን በተመለከተ ኳስ ኮንትሮል ማድረግ ይችላል። በተለይም ታይት ስፔስ በሆነባቸው አጋጣሚዎች ወይም ቡድኖች በጣም ጥቅጥቅ ብለው መጫወት በሚችሉበት በሁለት በሶስት ተጫዋቾች መካከል በጠባብ ስፔስ በምንላቸው ውስጥ የተጋጣሚን ቡድን ጫናዎችንም ጭምር ተቋቁሞ ኳሶችን ይዞ መቀበል የሚችል አይነት ተጫዋች ነው እና በጥልቀት ወደኋላ ድሮፕ ማድረግ ይችላል። እነዛን ኳሶች ደግሞ ይዞ ወደፊት ላሉ ተጫዋቾች ማቀበል ይችላል። ይህንን ከኖኒ ማዱዌኪ ጋር ትላንትና በነበረው ጨዋታ ላይ ሲያደርግ የተመለከትንበት ነበር እና በሚቀጥለው ቆይታችን አዳዲስ ነገሮችን የማየት እድል ሊኖረን እንደሚችልም ጭምር የሚጠበቅበት ነው። የሚጠበቁ ቀጣይ ሌሎች ጉዳዮችን የማየት እድል ይኖረናል ማለት ነው። ምናልባት ማክስ ዶማን ሌላው አርሰናል ቤት ውስጥ እስካሁን ድረስ ሚኬል አርቴታ በጉዳትም ቢሆኑ ከረጅም ጊዜ በኋላ ተጫዋቹ ከተመለሰላቸው በኋላ ይህንኑ ተመሳሳይ ሚና ሊሰጣቸው የሚችል አይነት ተጫዋች መሆኑን መዘንጋት የለብንም። ነገር ግን እኔ አንድ በግል የምረዳው አርሰናል የመስመር አጥቂዎችን በተመለከተ ለምሳሌ ሚኬል ቅድም ባነሳናቸው ማርቲኔሊ ለምሳሌ የቀኝ እግር ተጫዋች ነው፣ ግራው መስመር ላይ የሚነሳ ነው። ሊያንድሮ ትሮሳርድ የቀኝ እግር ተጫዋች ነው፣ የግራው መስመር ላይ የመስመር አጥቂ የሆኑ ተጫዋቾች ናቸው። ግን ስለ ሊያንድሮ ትሮሳርድ ስናነሳ በ6 የተለያዩ ሚናዎች ለመጫወት የሚችል ተጫዋች ነው። አማካይ፣
የአጥቂ አማካይ አጥቂ በሁለቱ መስመሮች ላይ መጫወት የሚችል ተጫዋች መሆኑን ስትረዱ ብዙ አይነት ሚናዎች መወጣት የሚችል ተጫዋች ነው። እንደ ጋብሪኤል ማርቲኔሊ ግን በጣም ውስን በሚባሉ የሜዳ ላይ ዲፓርትመንቶች ብቻ ልታጫወቷቸው የምትችሏቸው ተጫዋቾች ናቸው። ተፈጥሯዊ ወደ ሆነው የግራው መስመር ላይ እንዲጫወት ማድረግ ኦፕሽን ካጣችሁ ግን ወደ ቀኙ መስመር ላይ እያወጣችሁ የምታጫወት አይነት ተጫዋች ሊሆን ይችላል። ቡካዮ ሳካ በአንጻራዊነት አሁን እሱ ቦታ ላይ መጫወት የሚችል በጣም ኮምፒቲቲቭ የሆኑ ፉክክር ሊያስመለክተን የሚችል ተጫዋች አርሰናል ልክ በሳካ ሌቭል ያለ ተጫዋች ባይኖረውም ግን ባለፉት የቅርብ ጨዋታዎቹ የእሱ ባካፕ ሆኖ የተመለከት ነው የምንገኘው ኖኒ ማዱኬ በጣም ፐርፌክት ጊዜን እያሳለፈ ነው የሚገኘው። የእሱን ወቅታዊ ብቃት የእሱን ወቅታዊ ጥሩ ፐርፎርማንስ ሜቢ አሰልጣኙ ከግምት ውስጥ በማስገባት ተጫዋቹን ለተጠባባቂ ወንበር ከማውረድ ይልቅ ቡካዮ ሳካን አሁን በጉዳት ምክንያት ያጧቸውን ተጫዋቾች ከመካስ አንጻርም ያንን ቦታ ከመሸፈን አንጻርም ሜቢ በቀጣይነትም ሊያስመለክቱን ይችላሉ የሚሉት ጉዳዮች የሚጠበቁ ቢሆኑም ይሄንን በጨዋታዎች ላይ የማየት እድል ይኖረናል። በብዙ አጋጣሚዎች ቡካዮ ሳካ እና ኖኒ ማዱኬን በአንድ ጨዋታ ላይ የማየት እድላችን ጠባብ ነው። ነገር ግን አንድ የኡሚር ኢፍራን በእግር ኳስ ታክቲክ ጉዳዮች ላይ የሚጽፍ ጸሐፊ ምን ይላል? በተለይ የመስመር ላይ ማጥቃት ባህሪ ያላቸው ተጫዋቾች 180 ዲግሪ ላይ በ180 ዲግሪዎች ላይ የመጫወት እድል አላቸው። በተለይ ደግሞ ወደ አማካይ ቦታ ላይ ሲመጡ ወደ 360 አካባቢ እያንዳንዱ ቦታ ላይ ለምሳሌ ድሪብል የማድረግ ኳሊቲ ስላላቸው ነው በነገራችን ላይ ያንን እንዲያደርጉም ጭምር የሚጠበቀው ተጫዋቾቹ። የመስመር አጥቂዎች ብዙ ጊዜ ድሪብል ያደርጋሉ፣ በጣም ፈጣኖች ናቸው፣ ከኳስ ጋር ብዙ ሩጫዎችን ማከናወን ይችላሉ። ከዛ ደግሞ ይበልጥ ሰፋ ያለውን ስፔስ ማግኘት ወደሚችሉበት በጥልቀት ሲመጡ ደግሞ ይህንን ሚና እንዲወጡም ጭምር ያደርጋቸዋል። ሚኬል አርቴታ ምናልባት ሌላ ተጠቃሚ መሆን የሚችሉበትንም ጭምር እድል ልናገኝ የምንችልባቸው የጨዋታ መርሃ ግብሮች በቀጣይነት ሊኖሩ ይችላሉ። ሳካ ይበልጥ የቀኝ ስፍራውን የቀኝ ክንፍ ቦታውን ትቶ በጥልቀት ወደ 10 ቁጥር ቦታ ላይ በሚመጣበት ሰዓት ላይ ይበልጥ ለአጥቂዎች የሚመቸውን የቡካዮ ሳካን ቦል ዴሊቨሪዎች አርሰናል የሚጠብቅ አይነት ቡድን ሊሆንባቸው የሚችልባቸው አጋጣሚዎች ይኖራሉ። ይሄንን እንደ አርሰናል የአርሰናልን ፍሉዲቲ መጨመር የሚችል ነው። በተለይ ማጥቃቱ ላይ ቡድኑን በደንብ ማገዝ ይችላል። የተጋጣሚ ቡድን የተከላካይ ስፍራ ተጫዋቾች ወደ ራሳቸው ጎል ደግሞ ተጠግተው እንዲጫወቱም ጭምር ደግሞ የሚያስገድዳቸው ሊሆን እንደሚችልም ጭምር እንረዳለን ማለት ነው። አርሰናል የቡካዮ ሳካ ይበልጥ ከመስመር ላይ ከሚነሳው ይልቅ ጎሎች ላይ ያሉት እይታዎቹ በጣም ፐርፌክት ስለሆኑ አንደርላፕ እያደረገ ከአማካይ አሊያም ደግሞ ከሱ ጎን ላይ ከሚጫወቱ ተጫዋቾች የሚደርሱት ኳሶችንም ጭምር ከፊት ሳጥኑ ስለሚገኙ ተጫዋቾች የማቀበል እድል አለው። ፕላስ ራሱም ወደ ጎልነት የመቀየር እድልም ጭምር ደግሞ ካላቸው ተጫዋቾች መካከል አንዱ ነው። በዚህ ሰዓት ላይ የአእምሮ እንዲሁም የፊዚካል ጥያቄ የማይነሳበት አይነት ተጫዋች ነው እና ጫናዎችን እንዲሁም ከዚህ ቀደም ከነበሩበት ጫናዎች በአብዛኛው ቀንሰውለት ይበልጥ ተከላካዮች ላይ ተጽዕኖ መፍጠር የሚችለውን ተጫዋች እንድናይም ጭምር የሚጋብዘን ሊሆን የሚችልባቸው እድሎች አሉት። አንዱ የግራ እግር ተጫዋች መሆኑ ምናልባት ለተጋጣሚ የተከላካይ ስራ ተጫዋቾች አንፕሪዲክተብል መሆን የሚችለውን ቡካዮ ሳካን እንድናይ ሊያደርገን ይችላል። ኤዜን ለምሳሌ ከሱ ጀርባ ከሚገኙ 3 አማካዮች ራይስ፣ ዙቤሜንዲ፣ ራሱ ኤዜ ሆኖ በጣም ሻይን ማድረግ የቻለው ተጫዋች ነበር። አሁን በአርሰናል ቤት ውስጥ ከሚገኙት ሌሎች ደግሞ በቡድኑ ውስጥ የማጥቃት ባህሪን ከሚወጡ ተጫዋቾች መካከል እንዳንዱ ያለፉት ዓመታት የቡድኑ በጣም ፐርፌክት የነበረው ተጫዋች የቡድኑ የማጥቃት ዞን ቡድኖች ወደ አርሰናል በመጡ ቁጥር የዚህን ተጫዋች የማጥቃትን ተጽዕኖ በወል በደንብ ስለሚረዱ በተቻለ መጠን እሱን ታሳቢ ያደረጉ የጨዋታ መንገዶችንም ጭምር ቀርጸው የሚመጡለትን ቡካዮ ሳካን በቀጣይ መርሃ ግብሮች አርሰናል 10 ቁጥር ቦታ ላይ እንዲጫወት በማድረግ ምናልባትም የቡካዮ ሳካን ሌላኛውን ቨርዥን እንድናይ የሚያደርገንም ጭምር ሊሆን የሚችልባቸውን እድሎች የማየት እድል ሊኖረን እንደሚችልም ጭምር መረዳት በምንችልባቸው ልክ የምናስተውለው ተጫዋች የመሆን እድል ሊኖረው ይችላል። አርሰናል ብዙ አይነት አማራጮች ያሉት ቡድን ነው። እዛ ቦታ ላይ ቀደም ሲል እንዳነሳና ሁሉ እነዛ ሁሉ ያሉት አማራጮች ቡድኑ እንደ ቡድን ከተመለከታቻቸው
በዚህ ሰዓት ላይ በጉዳት ምክንያት በጣም ቻሌንጅ እየተደረጉ የሚገኙ በጉዳት ምክንያት በጣም እየተቸገሩ የሚገኙ ተጫዋቾችን እያስተዋልን እንገኛለን። ፕሪሚየር ሊጉም የሆኑ ጥራታቸውን የጠበቁ ራሱ እንግሊዝም ጨምራል። ለምሳሌ ኮል ፓልመር፣ ፊል ፎደን፣ ራሱ ቡካዮ ሳካ እዚህ ቦታ ላይ መጫወት የሚችሉ ለእንግሊዝ ብሔራዊ ቡድንም ጭምር ሌላ መልክ መስጠት የሚችሉ ተጫዋቾች አሉ። ግን ሳካን በጣም ፕሩቭን መሆኑን የተመለከትንበት በአብዛኛው ከእንዲህ አይነት ሚናዎች ይልቅ ያው የመስመር ላይ ማጥቃቱ በትልቁ ሊነሳ የሚችል አይነት ነው እና ዓለም ላይ ከሚገኙ ልክ እንደነ ላሚን ያማል፣ ሚሼል ኦሊሴ፣ ሜሰን ግሪንውድ፣ አንቷን ሴሜኞ እንዳሉ ተጫዋቾች ሁሉ በዚህ ሰዓት ላይ ቤስት 5 ራይት ዊንገርስ ብለን ከምንጠራቸው የአውሮፓ ምርጥ ተጫዋቾች መካከል እንዳንዱ ልናነሳው የሚገባም ጭምር ተጫዋች ሆኖ ሜዳ ላይ የተመለከትነው ነው። አሁን ይህንን በቀጣይነት ተጫዋቹ ይዞ ይቀጥላሉ የሚለው ጉዳይ ይጠበቃል። ኖኒ ማዱዌኬ፣ ማርቲኔሊ፣ ራሱ ሳካ እንዲሁም ደግሞ ጋብርኤል ሱስ በነበሩበት ጨዋታ ላይ ይህንን 10 ቁጥር ቦታም ጭምር ደግሞ ተረክቦ እንዲጫወት ያደረጉበትን አጋጣሚ አስተውለናል። ራሱን ፕሩቭ አድርጎ በዚህ የጨዋታ እንቅስቃሴ ላይ ተጫዋቹ ይህንኑ ሚና ሚኬል አርቴታ እየሰጡት ይቀጥላሉ በደንብ የምናየው ጉዳይ ነው የሚሆነው። ነገር ግን 10 ቁጥር ቦታ ላይ የሚያጫውቱት ከሆነ አሰልጣኙ ካላቸው የአጥቂ አማራጮች ሁሉ ቡካዮ ሳካንም አንድ ከጎል ፕላስ እንደ ቡድን የዚህን ተጫዋች ደግሞ ቨርሲቲሊቲንም ጭምር ለመጠቀም የሚወስዱት በጣም ቤስት አጋጣሚ ሊሆንላቸው ይችላል። በነገራችን ላይ በዛው ልክ ደግሞ ላይሰራም የሚችልበት እድል ሊኖር እንደሚችል ማንሳት በጣም አስፈላጊ ነው። ነገር ግን በጣም ጥሩ ጊዜን የማሳለፍ እድሉ በሰፊው ልናነሳቸው ከሚገቡ ተጫዋቾች መካከል የመሆን እድል አለው። አሰልጣኝ ሚኬል አርቴታ አሁን ካሏቸው የፊት መስመር ተጫዋቾች መካከል አንዱ የሆነው ቡካዮ ሳካን የ10 ቁጥር ቦታ ስፍራ ተጫዋች በማድረግ በቀጣይ ሚናውን ሽፍት ሊያደርጉ የሚችሉበት እድል ይኖራል። ይሄ የሚሆነው ግን ቀደም እንዳልነው ተጫዋቾች ወደ ሜዳ እስኪመለሱ ድረስ በአርሰናል ቤት ውስጥ ሌላ አይነት የሜዳ ላይ ብቃትን በተመለከተ እንዲሰጣቸውም ጭምር የሚያደርጉት አይነት ተጫዋች እንደሚሆን ኤክስፔክት ይደረጋልና ምንድነው የምንመለከተው ከቡካዮ ሳካ በእነዚህ 10 ቁጥር ስፍራ ተጫዋች የሜዳ ላይ ቆይታዎቹ ደግሞ የሚሉት ጉዳዮች በደንብ በጉጉት የሚጠበቁ ናቸው የሚሆኑት። አሰልጣኙ የሚሞክሩት ነገር የሚሳካላቸው ከሆነ በቀጣይ እናየዋለን። ነገር ግን አሁን የተጫዋቹ የሜዳ ላይ ግልጋሎቶቹ ከዚህ ቀደም እንደለመድናቸው ሁሉ ከመስመር ላይ የሚነሱ ሳይሆኑ ይበልጥ ለተጋጣሚ ቦክስ ለ16 በጣም ቀርቦ የሚጫወት ተጫዋች የመሆን እድሉን የምናይበት የፕሪሚየር ሊግ፣ ዓለም የአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ ሌሎች የሊግ ውስጥ ውድድሮች መርሃ ግብሮችን በሚያከናውንበት ሰዓት ላይ የምናይበት ቆይታዎች ይኖራሉ። ከተሳካላቸው ሚኬል አርቴታ በጣም ከሚወደሱባቸው ከሚደነቁባቸው አንድን ተጫዋች ካለ ተፈጥሯዊ በጣም ወደ ፒክ ብቃቱ ከደረሰባቸው የሜዳ ላይ ዲፓርትመንቶቹ ባሻገር ተጫዋቾች ሻይን እንዲያደርጉም ጭምር ምክንያት ሆነው ተብለው ከሚነሱላቸው ምክንያቶች መካከል እንዳንዱ መጠቀስ የሚችል ነው። ይህንን እናያለን። ቡካዮ ሳካን በአርሰናል በ10 ቁጥር ሚና ላይ የማየት ዕድል በቀጣይ ጨዋታዎች እንደሚኖሩን መረጃዎች ያመላክታሉ።